ይህ ከ22 ዓመታት ጥበቃ በኋላ የተገኘ የደስታ መግለጫ ስሜት ነው። አርሰናል ለታላቅ ድል ከ6 ዓመታት መሰራት በኋላ ያስመዘገበው ስኬት በድጋሚ የእንግሊዝ ፕሪምየር ሊግ ሻምፒዮን ሆኗል። 14ኛ የፕሪምየር ሊግ ዋንጫውም ሆኖ ተመዝግቧል። የዘ አትሌቲኩ ጸሐፊ ጄምስ ማክኒኮላስ የአርሰናል የፕሪምየር ሊግ ዋንጫ በልዩ የቡድን ግንባታና በአሰልጣኙ የታክቲክና የሥራ ሊቅነት የተገኘ ታላቅ ስኬት ሲል ይገልጸዋል። ዋንጫው የእውነተኛ የረጅም ጊዜ እቅድ፣ ያልተለመደ ትዕግስት፣ ሽልማቱ እንደዚሁም ለጥቃቅን ጉዳዮች ትኩረት መስጠት ውጤት እንደሆነም ማክኒኮላስ በዘገባው አትቷል። ማይክል አርቴታ ልክ እንደ አባቱ እንደሚቆጥራቸው አርሰን ቪንገር ሁሉ ከ3 ተከታታይ ዓመታት ሁለተኛ ደረጃነት ወደ አሸናፊነት ተሻግሯል። አርሰን ቪንገር በ1999፣ 2000ና 2001 እንደ አውሮፓውያን አቆጣጠር ማለት ነው ከተከታታይ ሁለተኛ ደረጃነት ወደ ድል አድራጊነት መሸጋገራቸውን ታሪክ ያወሳል። ዘንድሮም ማይክል አርቴታ ከሁለት አስርት ዓመታት በኋላ መድፈኞቹ ሻምፒዮን ሲያደርግ ልክ እንደ አርሰን ቪንገር ሁሉ ከ3 ተከታታይ ሁለተኛነት ነው ወደ ዋንጫ አርሰናልን ያሸጋግረው። አርሰናል ከ22 ዓመታት በፊት የማይሸነፉት ያስባላቸውን ውጤት አስመዝግበው የሊጉን ዋንጫ ሲያነሱ ያኔ ማን አርሰናል ቀጣዩን ድል ከ22 ዓመታት በኋላ ያሳካል ብሎ ገመተም። በየዓመቱ ደግሞ ደጋግሞ በትላልቅ ድሎች ይንበሸበሻል የሚለው የብዙሃኑ ግምት ነበር። ግን ደግሞ የኤምሬትስ ስታዲየም መገንባትን ተከትሎ የሚመጡ ፈተናዎች የክለቡ የውጤት ሰንኮፍ መነሻዎች ሊሆኑ እንደሚችሉ ይጠበቅም ነበር። አርሰን ቪንገር ወርቃማ ዘመናቸውን በአርሰናል ቤት ባህል በመገንባትና የክለቡን የወደፊት ዕጣ ፈንታ አስበው የዘመናዊ ሜዳ ባለቤት ቢያደርጉትም የልምምድ ማዕከሉን ቢገነቡም አርሰናላውያን ግን ዋንጫውን ይሹ ነበር። ባለፉት 22 ዓመታት ለዋንጫ ክብር የተጠጋባቸው ጊዜያትም ነበሩ። ግን የማንቸስተር ዩናይትድ ኃያልነት፣ የማንቸስተር ሲቲ አብዮት፣ የቼልሲ ረብጣ ዶላሮች፣ የሌስተር ሲቲ በመቶ ዓመት አንድ ጊዜ ሊሆን የሚችል ተአምርን የመስራት ነገር አርሰናልን ቀደም ብሎ ከዋንጫ በኋላም ከሻምፒዮንስ ሊግ ውድድር ጭምር እንዲወጣ ሲያደርገው የደጋፊዎች ሐዘን የከፋ ነበር። እነሆ ዛሬ ላይ የ22 ዓመታት ስኬት በመጨረሻም ተሻረም። የአርሰናል እንደገና ወደ ኃያልነት መሸጋገር መጀመሪያ ማይክል አርቴታን የሾመ ጊዜ ነው። በኤምሬት ስታዲየም ጸጥታ የሰፍንበትና ሐዘን ይረብበት የነበረውን ድባብ ለመቀየር ከሜዳ ላይ ፍክክር ለውጥ ጋር እኩል አስጊዶታል። ከኤዱ ጋስፐር ጋር ሆነው የ5 ዓመታትን የማሸነፊያ መስኮት የሚል ርዕስ የሰጡትን ንድፈ ሐሳብ ቀየሱ፣ ተገበሩ። ንድፈ ሐሳቡ የዋንጫ ተገዳዳሪ ቡድኖችን አካሄድ ጭምር ያጠኑበት እንደሆነም ይገለጻል። አርሰናል የሚያስፈርማቸው ተጫዋቾች ዕድሜ ከ23 ዓመት በታች ወይም ከ40 ሚሊዮን ዩሮ በታች የገበያ ዋጋ ያላቸውን የማስፈረም ስልትን የሚጠቀም ነበር። ይህ አካሄድ በክለቡ ስራ አስፈጻሚዎችና ባለቤቶች የተረጋገጠ ጭምርም ነው። ይህ ያለምንም ዝንፈት የተፈጸመ ሲሆን ወጣቶቹ ደግሞ ይጎላቸው የነበረውን ልምድም እንዲያገኙ የተወሰኑ ልምድ ያላቸው ተጫዋቾች ተጨምረውላቸዋል። የመጨረሻው ተልዕኮ የፕሪምየር ሊጉን ዋንጫ ማንሳት ነበርና የአርቴታ ህልሙ ተፈጽሟል። አርቴታ ዘመናዊ አሰልጣኝ ሊኖር የሚገባው ሁሉ ያለው ሐሳባዊ ሰው መሆኑንም በሜዳ ላይ በተደጋጋሚ ገልጦ ተጠራጣሪዎቹን አሳምኗል። የእግር ኳስ ሊቃን ወይም የታክቲክ ቀማሪ ወይም ተንታይነን የሚሉት ሁሉ ስለ እሱ ቡድን ፍጹምነት መስክረው ግን ደግሞ ማረጋገጫው ላይ ጥያቄ ነበራቸው። እሱንም አረጋግጥላቸው። እሱ የአርሰናልን የማሸነፍ ባህል ለመመለስ ድምፁ እስኪዘጋ ጮኋል። የቡድኑን ደካማ መንፈስ ለመቀየር ብዙ ጥሯል። ቶሎ የሚሰበረውን የተጫዋቾች ስነ ልቦና ለመቀየር ብዙ ተጉዟል። በምሳሌ ተናግሯል። በምሳሌ አሰልጥኗል። ባህል ገንብቷል። ዋንጫንም አሸንፏል። የኤስፔኑ ጸሐፊ ማርክ ኦግዴን እንደሚለው አርሰናል የ8060 ቀናት የዋንጫ ረሃቡን አስታክሷል። ካሸነፈ ይህን ያህል ጊዜ ሆኖታል የሚለው ሰዓትም ወደ 0 ተቀይሯል። ጸሐፊው ይቀጥላል። አርሰናል ምናልባት ስትመለከቱት በደንብ ላያዝናናችሁ ይችላል። በአይን ስታዩትም ማራኪ ላይሆን ይችላል። ግን ፕሪምየር ሊጉ የውበት ውድድር አድርጎ አያውቅም ሲልም ይናገራል። ጋርዲዮላ በ10 ዓመታት 6 ጊዜ ዋንጫውን ሲያሸንፍ እንዲሁም የቡድኑ አጫወት ግሩም ተብሎ ቢወደስም ለአጨዋወት ውበቱ ተብሎ ግን ተጨማሪ ሜዳሊያ አልተሸለምም። ለዚህ ነው ማሸነፍ በየትኛውም አማራጭ የሚባለው። ሁሉም ሻምፒዮኖች የሚለኩት በሰበሰቡት ነጥብ ብቻ ነውና። አሰልጣኝ ማይክል አርቴታ ባለፉት 3 ዓመታት የተለያየ አቀራረብን አስመልክቷል። ከ2 ዓመት በፊት ምርጡን ኳስ ምናልባት በአውሮፓ ተጫውቶ ሊሆን ይችላል። ግን ዋንጫ ባለማሸነፉ እርግማኑ በዛበት። የፕሪምየር ሊጉን ዋንጫ ለማንሳት ያጫወት ዘዴውን ቀይሮም ቢሆን የአርሰናልንና ደጋፊዎቹን ህልም እውን አድርጓል። አርሰናል የ22 ዓመታትን የዋንጫ እርግማኑን ሰበረ። ከለንደን እስከ አዲስ አበባ፣ ከናይሮቢ እስከ ብራሰልስ፣ ከሪዮ እስከ ኪጋሊ፣ ከጆሃንስበርግ እስከ ኦስሎ፣ ከፓሪስ እስከ ማድሪድ ሌሊቱን ሁሉ ጎዳናዎች በደስታ ጮቤ ሰከሩ። ተጠራጣሪዎቹም ሲያደርገው አዩና አመኑት። በክፉ ቀን ጀርባቸውን ያላዞሩ ደጋፊዎች ብቻ አልነበሩም ደስታቸው ልኩን ያጠው ከ22 ዓመታት በፊት ከነበረው በሚሊዮኖች ጭምር በልጠውም ጭምር እንጂ።